ሰላም እንዴት ናችሁ? እንግዲህ በ48ኛው ቪዲዮ ላይ እንዳልኩት መርካንታሊዝም ከዛ ላይ ሊበራሊዝም ከዛ ላይ ኬኔዥያን እያሉ ነው ሀሳቦቹ በዝግመት እየተለዋወጡ የመጡት እና የኬኔዥያን ኢኮኖሚክስ የሚለው ዋናው አስተሳሰቡ ምንድነው? ሊበራሊዝም ይሰራል ወይም የነፃ ገበያ ማለት የነፃ ገበያ መርህ ይሰራል። ውድቀት ቢያጋጥመው ራሱን ይፈውሳል። ነገር ግን ውድቀቱ ቋሚ ነው ማለት ምን መሰላችሁ? በውድድር ስታደርጉት ማለት አንድን ኖርማል ሰርከምስታንስስ ገበያን ነፃ አርጋችሁ መንግስትን ዲሞክራሲያዊ አርጋችሁ የግል ንብረትን መብት አክብራችሁ ሌሎቹ ነገሮች አስተካክላችሁ ስትቀጥሉ በአንድም በሌላም ምክንያት የስርዓቱ ሰለባ የሚሆኑ ሰዎች አይጠፉ። ምክንያቱም የስርዓቱ ችግር ሳይሆን ሰዎች አሁን ለምሳሌ ንግድ ስትነግዱ መክሰር አለ። ገብቷቸዋል። መክሰር አለ። አይ ገበያ ፍጹም ነውና ኪሳራ የሚባል ነገር አይኖርም የሚባል ነገር የለም። መክሰር አለ። መክሰር በተለያየ ምክንያት ይመጣል። በራሳችሁ ስህተት ሊመጣ ይችላል። ማለት አሁን ለምሳሌ ቢዝነስ ሳይክል የሚለው ነገር በጣም የተለመደ ነው። ቢዝነሶች ማለት ቡም ያደርጋል፣ ከዛ በኋላ ክራሽ ያደርጋል። ማለት ንግድ ሲጧጧፍ ሰዎች የማስፋፊያ ስራ ይሰራሉ በብዛት ማለት ትእዛዝ ሲበዛ ምናምን ሲል የፋብሪካ መጠን ሊጨምሩ ይችላሉ። የመጋዘን መጠን ሊጨምሩ ይችላሉ። ሰራተኛ ብዙ ይቀጥራሉ። በሆነ ምክንያት ደግሞ ቢዝነስ ሲቀዛቀዝ የግድ ማለት ለምሳሌ አውጥተዋል። ፋብሪካ አሁን ፊክስድ ኮስት ነው። ፋብሪካ ብታስፋፉና ማለት ዲማንድ በነበረበት ፍጥነት ይጨምራል ብላችሁ ወይንም እያደገ ሲሄድ ይሄ ነገር እያደገ ነው ትእዛዙን በደንብ ለማስተናገድ እና ትርፌንም ለመጨመር ብላችሁ ማስፋፊያ ከሰራችሁ በኋላ አንዳንድ ጊዜ ማስፋፊያችሁ ከጠበቃችሁት የዲማንድ መጠን በታች ሊሆን ይችላል፣ ወይንም በተለያየ ምክንያት ዲማንዱ ሊቀንስ ይችላል። ብቻ በአንድም በሌላ መንገድ ኪሳራ ሊኖር ይችላል። ማለት ሚስካልኩሌት አድርጋችሁ አንዳንዴ በጣም አድቬንቸር ተወስዶ ሰዎች ሚስካልኩሌት ያደርጋሉ። ወይንም ለምሳሌ ማዕድን ቆፍራሉ፣ በዚህ አካባቢ ማዕድን ይገኛል ብላችሁ ገብታችሁ ማዕድን ማለት ጥናቱ ወይም የቅድመ የዳሰሳ ጥናቱ ብዙ ማዕድን አለ ብሎ ሊያሳይ ይችላል። ከዛ ገብታችሁ ግን ስትቆፍሩ ላይሆን ይችላል። እንዲያውም እኔ አንድ ጥናታዊ ፊልም እያየው ነበር። ወደዚህ ወደ ኢንዶኔዥያ ምናምን አካባቢ በጣም ወርቅ አለ ይባላልና ታውቃላችሁ፣ ሰዎች ያታላሉ ማለት የወርቅ መርማሪ ነን ምናምን ብለው በዚህ አካባቢ በጣም ወርቅ አለ ተስፋ ሰጥተው በጣም የብዙ ሰዎችን ብዙ ሚሊዮን ብር ሰብስበው ዝም ብሎ ባዶ ቦታ ላይ ማለት ሆን ብለው በቃ ስራ ለመፍጠር ምናምን ሰው ላይ ያታሉ ይችላሉ። ምን ልላችሁ ነው? ማርኬት ይሰራል ማለት በመካከሉ ማለት አሁን እንግዲህ እንደዛ ተታላችሁ። ይሄ ኢንተርናሽናል የሆነ ካምፓኒ ነው። የወርቅ መርማሪው እኔ ማለት ዝርዝሩን አሁን ገብቼ ማለት የውሸት ወርቅ ራሱ ተቆፍሮ እንዲገኝ እስከማድረግ ድረስ ደርሰዋል። ማለት በደንብ የተቀናጀ የማጭበርበር ስራ ይሰራል አንዳንዴ እና በብዙ ሚሊዮን ብር ኢንቨስት ያደርጉ ብዙ ሰዎች ናቸው ኢንቨስት ያደረጉት። አንዳንዴ ኢንቨስት ስታደርጉ ያላችሁን አውጥታችሁ ኢንቨስት ልታደርጉ ትችላላችሁ። ኪሳራ ይከተላል። ኪሳራ ደግሞ ይጋባል። ይገርማቸዋል። አሁን ለምሳሌ አንዱ አንዱን ሲያከስር አንዱ ጋር ይሄዳል። ነገሮች ተያይዘው ይዛባል። ይሰራል ማለት ፐርፌክት ነው ማለት ወይም ማርኬት ሰልፍ ኦቶ ኮሬክት አለው ሬዚሊየንት ነው እንደዚህ ነው ማለት ሰለባ አይሉትም ማለት ግን አይደለም። በተለያየ ምክንያት እንዳልኳቸው አሁን ለምሳሌ በዓለም ላይ ጦርነት ከተነሳ እና ለምሳሌ ዩክሬን ስንዴ በማምረት እና ማዳበሪያ በማቅረብ ከፍተኛ እንትን አላት ድርሻ አላት በዓለም ገበያ ውስጥ። ጦርነት ተነሳና ማለት በስንዴ ገበያ ላይ ከፍተኛ የዋጋ ጭማሪ ተካሄደ። እንደዛውም የማዳበሪያ ዋጋ ጨመረ። ስለዚህ ገበያ በተለያየ መልኩ አፌክትድ ሊሆን ይችላል ማለት በአንደር ኖርማል ሰርከምስታንስስ ሞር ኦር ለስ ይሰራል። ግን ኖርማል ሰርከምስታንስ ውስጥ አይደለም የምንኖረው። ማለት ተጨባጭ ሁኔታ የሰው ስህተት አለ። ከሰው ቁጥጥር ውጭ የሆኑ ደግሞ ሌሎች ሰው ሰራሽ የሆኑ እና ሰው ሰራሽ ያልሆኑ ተፈጥሯዊ አደጋዎች አሉ። እነዚህ ሶስት ነገሮች በሚፈጠሩበት ጊዜ የኢኮኖሚ ሰለባ ይፈጠራል እና ማለት ማርኬት ይሰራል ማለት ወይም ፍሪ ማርኬት ይሰራል ማለት
ምንም ችግር የለም ሁሉንም ነገር ያስተካክላል ማለት አይደለም። ስለዚህ ሌሰስቬር ወይንም ደግሞ ይሄ ክላሲካል ፍሪ ማርኬት የሚባለው አስዩ የሚያደርገው ምንድነው? ችግር ይፈጠራል። ችግሩ ግን ካታክሊዝሚክ አይደለም ወይንም ደግሞ ማለት የሞትና የሽረት ጉዳይ አይደለም። ለምሳሌ አንድ ልጅ ሲሮጥ ወድቆ ጉልበቱ ቢላጥ ዝም ብሎ ማለት ናቹራሊ ሂል ያደርጋል። ብዙ ስናር ቢግ ዲል። ሌላ ዋናው ፈንዳሜንታልስን እስካስጠበክ ድረስ ልጁ ጤናማ እስከሆነ ድረስ ማለት መንግስቱ ዴሞክራሲያዊ እስከሆነ፣ ገበያው ነፃ እስከሆነ፣ የንብረት መብት እስከተረጋገጠ፣ በማርኬት ውስጥ ሌሎች ኢቪል አክተሮች እንዳይኖሩ እስከተቆጣጠርክ፣ እነዚህን መሰረታዊ ነገሮች እስካደረግ መንገራገጩ ቢኖርም በራሱ ይፈወሳል። ስለዚህ ጣልቃ መግባት አያስፈልግህም ነው የሚለው። የሊበራል ነው። በጣም ክሪቲክ ማለት ምንድን ነው የሚባለው? ኮንዘርቫቲቭ ሆናችሁ የሊበራል አክራሪ ስትሆኑ ማለት ጣልቃ ገብነትህ እንደዚህ በተጋነነ መልኩ መሆን የለበትም። መንገራገጭ ነው ባጭሩ። ጊዜያዊ ነው። በሆነ አጋጣሚ የሚከሰት ነው። ይፈጠራል። ፈውሰ ማለፍ ነው። ራሱ በራሱ ጊዜ ይፈወሳል። አንተ ጣልቃ በመግባት ዕዳ ነው የምትፈጥረው እንጂ ጣልቃ የምትገባው ኬትም አምጥተህ አይደለም። ማለት ኢኮኖሚው ራሱ ኦፕሬት አድርጎ ኖርማል ሰርከምስታንስስ ማለት ትርፍ ገንዘብ ማለትም በጀት ሰርፕለስ ካለ ወስደህ ብታወጣው ችግር የለውም። ሊበራሊዝም አይቃወምህም። ማለት ገብተህ ማለት አሁን ታክስ ሳትቆርጥ ምንድነው ታክስ ሳትቀንስ፣ ሰብሲዳይዝ ሳታደርግ፣ ደፊሲት በጀት ፋይናንሲንግ ሳትጠቀም፣ እነዚህን ሳታደርግ በአጠቃላይ ከመንግስት ካዝና ገንዘብ ሳታወጣ፣ ከመንግስት ካዝና ገንዘብ ማውጣት ማለት በጣም ብዙ ትርጉም አለው። ከመንግስት ካዝና ገንዘብ ሳታወጣ ስንል ገንዘብ ኦልሬዲ የተቀመጠ ገንዘብ ካለ ምን ያደርጋል? አውጥተህ ኢንቨስት አድርገው፣ ዲማንዱን አነቃቃው፣ ችግር የለም ኖርማል ነው። ግን ያ ባልሆነበት ሁኔታ ለማነቃቃት ስትገባ ብዙ ጊዜ የምታደርገው ምንድነው? የማያመርት ኢኮኖሚ ነው የምትመግበው። ዕዳ ትፈጥራለህ። ዕዳ ስትፈጥር ደግሞ ሌላ ችግርም ትፈጥራለህ ነው። ምክንያቱም ዕዳ ይንከባልላል ከመንግስት ማለት ሁል ጊዜ ደፍስት ዕዳ እየተንከባለለ እያደገ ይሄዳል፣ ይለመዳል እና ጥገኛ ኢኮኖሚ ትፈጥራለህ። ተወዳዳሪ፣ አምራች፣ ብቃት ያለው ኢኮኖሚ አትፈጥርም ነው። ግን ምን አለ መሰላችሁ አሁን እኔ እንግዲህ ሳየው ማለት ነው በእኔ አስተያየት ሰለባ ይኖራል። ሰዎች በራሳቸው ስህተትም የኢኮኖሚ ሰለባ ሊሆኑ ይችላሉ። እንዳልኳችሁ ኢንቨስት ሲያደርጉ ሊሳሳቱ ይችላሉ። በዓለም ላይ ለምሳሌ የስንዴ ዋጋ የኢትዮጵያ ሸማች ጉዳይ አይደለም። ማለት ይቅርታ፣ በዩክሬን የተነሳው ጦርነት የኢትዮጵያ ሸማቾች ጉዳይ አይደለም። ነገር ግን ዩክሬን ጦርነት ተነስቶ ትልቅ በዓለም ላይ ስንዴ አቅራቢ የሆነችው ዩክሬን ማቅረብ ሳትችል ስትቀር የስንዴ ዋጋ በዓለም ላይ ተወደደ። ያ ሲወደድ የሰውን ኪስ መጥቶ ይነካል። በየቤተሰቡ መቅረብ የሚችለውን የምግብ መጠን ይነካል ማለት ነው። ስለዚህ አንዱ ደግሞ ከሌላው ጋር ይያያዛል። እንደዛው ማዳበሪያ ሲወደድ የእህል ዋጋ ማለት ዩክሬን ትልቅ ማዳበሪያ አምራች ሀገር ስለነበረች ማዳበሪያ ማምረትና ገበያ ውስጥ ማቅረብ ሳትችል ስትቀር የማዳበሪያ ዋጋ ይጨምራል። ስለዚህ ሰው ላይ እዚህ ጫና ይፈጠራል አይደለም ማለት የምግብ ዋጋ ጨምሯል፣ የማምረቻ ዋጋም ጨምሯል ማለት ነው። በሌላ አማርኛ እንግዲህ ስታስቀምጡት ማለት ነው። ኢትዮጵያ ውስጥ አሁን በኢትዮጵያ ውስጥ መታችሁ አሁን እንዳለው እንደዚህ ዝም ብሎ የሆነ የሀገር ገበሬ የተሰማራበት አይደለም። ነገር ግን ነው በጣም ኤፊሽንት የሆነ ሊን ኤንድ ኤፊሽንት የሆነ አግሪካልቸራል ሴክተር ቢኖርና ሳምሃው በዚህ መልኩ አፌክትድ ቢሆን የእህል ዋጋም ጨምሯል፣ እህል የማምረቻውን ዋጋ ጨምሯል። ስለዚህ ኮምፓውንድ ያደርጋል ማለት ነው ዕዳው። ስለዚህ ዲማንድ ሊቀዛቀዝ ይችላል። ምክንያቱም ሰው የመግዛት አቅሙ ይቀንሳል። ምክንያቱም ገቢው አልጨመረማ። ግን ይሄ ነገር ኤክስተርናል ፋክተር ነው፣ መጥቶ ገበያውን አዛብቶታል። አሁን ይሄንን ወስዳችሁ ፍሪ ማርኬት አይሰራም፣ ሊበራል አይሰራም ምናምን ለማለት ትንሽ መሀይም መሆን ይጠይቃል። ማለት ደረቅ እና ግብታዊ መሆን ይጠይቃል ብዬ አስባለሁ። ፍሪ ማርኬት ይሰራል፣ ግን ፍሪ ማርኬት ቫኪዩም ውስጥ አይደለም ኦፕሬት የሚያደርገው። ዓለም አቀፍ ሁኔታ ውስጥ፣ ፖለቲካዊ ሁኔታ ውስጥ፣ የሰዎች ያስተሳሰብ፣ የልማድ፣ የአሰራር የተለያየ ነገር ችግር ውስጥ በአጠቃላይ ቫኪዩም ውስጥ አይደለም፣ በሆነ ስርዓት ውስጥ ነው ኦፕሬት የሚያደርገው። ያንን ሲያደርግ ሰለባ ይፈጥራል። ሰለባ ሲፈጥር አድሬስ ካላደረግከው
አድሬስ ካላደረግከው ማለት ሌላ ዘርፈ ብዙ ችግር ይወልዳል። ድህነትን ይወልዳል። ድህነትን ሲወልድ አሁን ማርክሲስቶች የሚሉት ምንድን ነው? ለምሳሌ ሰው ነጋዴ ነኝ ብሎ ይገባል ማለት በአብዛኛው አሁን ሄዳችሁ ብታዩ ብዙ ሰው ማለት ስራ ለቅቄ ቢዝነስ ጀምራለሁ ብሎ ቢዝነስ ጀምራለሁ ብሎ ይገባል። ግን ገበያው በጣም ታፍ ነው እና ከስሮ ይወጣል። ብዙ ላይክ ነው። ለምሳሌ ምን ያህል ቢዝነስ ከሚጀመረው ተሳክቶለት 5 ዓመት ይቆያል ምናምን። ለምሳሌ 100 ቢዝነስ ቢጀመር እኔ ካልተሳሳት ዴታው በጣም እንትን ነው 10%ዎቹ ናቸው ከ5 ዓመት በኋላ የሚቀጥሉት። ወደ 90% የሚሆነው ይከስራል፣ ይጠፋል ምናምን። ብዙ ዲስትራክሽን፣ ውድቀት፣ መነሳት ምናምን ያለበት ነገር ነው። ሳይላክ ነው፣ ስሙዝ አይደለም። ያንን ይወስዱትና ሊብራሊዝም አይሰራም፣ ስለዚህ ኮማንድ ኢኮኖሚ ይምጣ፣ የንብረት መብት ይከልከል፣ እንደዚህ ነው፣ ሞኖፖላይዝ አድርጎብህ ነው፣ ገበያውን ወስዶብህ ነው፣ አንተ ትሞክራለህ እንጂ የትም አትደርስም። የሚያመጧቸው በጣም ብዙ የራሳቸው ክሪቲሲዝም አላቸው። ገበያው ግን ስለማይሰራ አይደለም፣ መርሁ ስለማይሰራ አይደለም። የፈለግከውን ፍጹም ሲስተም ማለት ከሊብራሊዝም የሚሻል ሲስተም የለም ማለት ነው እንጂ ሊብራሊዝም ፍጹም ነው ማለት አይደለም። ገብቷቸዋል። ከሊብራሊዝም የሚሻል ሲስተም የለም ማለት ነው እንጂ ሊብራሊዝም ፍጹም ሲስተም ነው ማለት አይደለም። ስለዚህ መንግስት በአጠቃላይ ሰለባ አለው። ሊብራሊዝም ሰለባ አለው ማለት በተለያየ ምክንያት ከመረቡ ውስጥ ማለት አሳ ለማጥመድ መረብ ብትዘረጉ አሳው ማነው መረቡ እዛ አካባቢ ያለውን አብዛኛውን አሳ ይዞ ሊወጣ ይችላል። ከመሃል ግን ሾልኮ እየወጣ የሚወድቅ ብዙ ይኖራል በተለያየ ምክንያት እና አንዳንዴ ደግሞ ይሄ የመሽሎኩ ነገር እንዳልኳችሁ በተለያየ ምክንያት በጦርነት ሊሆን ይችላል፣ በተፈጥሮ አደጋ ሊሆን ይችላል፣ በዚህ ሊሆን ይችላል፣ በዛ ሊሆን ይችላል። ሪሴሽን አይነት ኢንቫይሮንመንት ሊፈጥር ይችላል። ያ በሚሆንበት ጊዜ መንግስት ያ በሚሆንበት ጊዜ ብቻ ሳይሆን አሁን ኬይንዝ የሚለው ምንድን ነው? ይሄ ዲማንድ ፕሮብለም ፐርሲስተንት ነው። አግሪጌት ዲማንድ ብዙ ጊዜ ይወድቃል ነው የሚለው። ስለዚህ መንግስት ኦን ኮንስታንት ቤሲስ አግሪጌት ዲማንዱን ማስተካከል አለበት። በምን በታክስ በምትን በማለት ሰብሲዳይዝ በማድረግ ማለት ሪተርን ታክስ በመመለስ ድጎማ በማድረግ ደፊሲት ፋይናንሲንግ በመጠቀም እነዚህ ነገሮች በመጠቀም ኢኮኖሚውን ማስነሳት አለበት። እዳውን ኢኮኖሚው ሲስተካከል እያስተካከለ ልክ ነው። ብድር መፍራት የለበትም ነው መንግስት ባጭሩ። ሌሎቹን ነገሮች ማርኬቱን እንዲያውም የሚሉት ምንድነው? ካፒታሊዝምን ከራሱ እንታደገው፣ ካፒታሊዝምን ከራሱ እንታደገው። ምክንያቱም ካፒታሊዝም እየሰራ ሲሄድ እየጣለ እያፈረሰ አንዳንዱን ከመንገድ በውድድር በክስረት በምናምን ወደ ጎን እየጣለ የሚሄደውን ሰው ከኋላ እየተከተልን ካላነሳ ነው ችግር እንፈጥራለን የሚል ነው ማለት ነው ኬይኔዚያን። አሁን የኬይኔዝ ኢኮኖሚክስ ግን ችግር አለው። ምክንያቱም አንደኛ ለነዚህ ለግራ ዘመሞቹ ለምሳሌ እንደነ ጋዳፊ አይነት ነፃ ገበያ ይባላል። ነፃ ገበያ ግን የሚፈጥረውን ድሃ ተመልከት ይለዋል። ማለት የፈጠረውን ሀብት የፈጠረውን ስኬት ያመጣውን ውጤት ያስቻለውን ነፃነት ምናምን አይደለም፣ ፖዚቲቭ ሳይዱን አይደለም፣ ከኋላው ማለት የጣላቸውን 30% 40% የሚሆኑ ማህበራዊ ችግሮችን ያጎላብሃል ማለት ነው። ለምሳሌ የድሃ ልጆች የሚማሩበት ትምህርት ቤትና የሀብታሞችን ትምህርት ቤት አስተያይልሃል። እንደዚህ ያደርግ ሰፈራቸውን ተመልከት ይላል። ምናልባት እኮ የአሜሪካ የድሃው ሰፈር ከሌላው እንትን ሊሻል ይችላል። ወይም የነፃ ገበያው የድሃ ሰፈር በሌላ ሀገር ካለው የሀብታም ሰፈር ሊሻል ይችላል። እሱን አይደለም የሚያሳያችሁ። ሪላቲቭ ዲስአድቫንቴጁን እያጎላ ይሄን ያደርጋልና እንትን ይጋብዛል፣ የፕሮፓጋንዳ ጥቃት ይጋብዛል። ሁለተኛ ያም ብቻ ሳይሆን ዌልፌር ስቴት በሚል የመንግስትን በጀት በጣም ያሰፋና መንግስትን ለዳርጎ መጨረሻ ላይ እንትን ነው የማይወጡበት የዕዳ አዘቅት ውስጥ ይከታል መንግስታት። በጣም ኢንኤፊሽንሲም ያመጣል ማለት መንግስት አሁን ኢንቨስት ያደርጋል፣ ኢንስቲትዩሽኖች ይፈጥራል ምናምን ይላል። እነዛ ኢንስቲትዩሽኖች ይፈጠሩና ማለት በብድር ነው የተፈጠሩት።
ግን ማለት ኢኮኖሚ ምንድን ነው ማትረፍ አለበት ነው አይደለም። አሁን ነፃ ገበያ የሚለው ምንድን ነው? ኤፊሽንሲ ፕራዮሪቲ መስጠት አለብህ። ሲያሸንፍ ብቻ ነው ሰርቫይቭ ማድረግ ያለበት። ማትረፍ ካልቻለ ከገበያ ይውጣ፣ አባካኝ ነው። በፖለቲካ ግን ያ አይሰራም። ማለት ማሸነፍ ካልቻለ ተወዳድሮ ማሸነፍ 60% 70% የህብረተሰብ ክፍል ተወዳድሮ ሰርቶ አሸንፎ መኖር ይችላል። 30% ግን ሊወድቅ ይችላል በተለያየ ምክንያት። ይሄንን ስታው የፖለቲካ አረንቋ ነው የሚፈጥረብህ፣ ችግር ይፈጥርብሃል። የተለያየ ማህበራዊ ቀውስ ይፈጥራል። ያ ማህበራዊ ቀውስ የተለያየ የፖለቲካ ችግር ይፈጥራል። ስለዚህ ያንን አድሬስ ማድረግ አለብህ ነው ኬኔዣኒዝም የሚለው እና ያንንም ለማድረግ እንግዲህ የሚጠቀምባቸው እነዚህ ያልኳችሁ ፊዚካል ማለት በነፃነቱ ያምራል። እንዳልኳችሁ ኬኔዝ በነፃነቱ በሊበራል በማርኬቱ ኤፊሽንሲ በምናምን ያምናል። ግን ኤፊሽንሲ ይጥላል ነው ደግሞ እውነትም ነው። ገብቷቸው ማለት እንትን አለው ሰለባዎች አሉት፣ የራሱ የማህበራዊ ሰለባዎች አሉት። እነዛን የማህበራዊ ሰለባዎች አድሬስ ማድረግ አለብህ። አድሬስ የምታደርገው በእንደዚህ አይነት በፊዚካል ፖሊሲዎች ነው። ኒዮ ሊበራሊዝም የመጣው አሁን ምንድን ነው? ሰዎች በዚህ ማለት ሊበራሊዝም ሰለባዎች ስላሉት ሰለባውን ለመቀነስ በሚል ኦቶሪታሪያን ገቨርንመንትን እያበረታቱ መጡ። ማለት አሁን ለምሳሌ የኬይንዝ ኢኮኖሚ ለምሳሌ ገብቷቸዋል። ምንድነው ሊበራሊዝም ፍጹም አይደለም የሚለውን ነገር ሰዎች ሊበራሊዝም አይሰራም ወደሚል ይተኩትና ስለዚህ ኢንዲቪጁዋል ሊበርቲ የግል ንብረት፣ የነፃ ገበያ፣ ኢንዲቪጁዋል ሊበርቲ እነዚህ ነገሮች ኮምፕሮማይዝ አድርገው ዲክታተርሽፕን እያበረታታ ይመጣል። ስለዚህ ዲክቴተርሽፕን እያበረታታ ሲመጣ ለሱ የተሰጠ ምላሽ ነው ማለት ነው ኒዮ ሊበራሊዝም። እዛ ትላንትና የጠቀስኩላችሁ ማለት ትላንትና ሊበራሊዝም ቨርስ ኒዮ ሊበራሊዝም የሚለው የጥናታዊ ጽሑፍ ላይ ኒዮ ሊበራሊዝምን ዲፋይን ሲያደርገው ምን ይላል? ኦስትሪያን ኢኮኖሚስት ኤንድ ፖለቲካል ፊሎሶፈር Ludwig von Mises articulated a defense of liberal ideas in light of what he saw as a disparaging view of liberalism cultivated among left-wing intellectuals and institutionalizations of policy regimes that undermined individual economic freedom. እንግዲህ ሊበራሊዝምን መጀመሪያ ኮይን ያደረገው ይቅርታ ኒዮ ሊበራሊዝም የሚለውን ቃል መጀመሪያ ኮይን ያደረገው ይሄ ማለት ሚስስ የሚባለው የኦስትሪያን ላይክ ነው ሉድዊግ ቫን ሚስስ የሚባለው የኦስትሪያን ኢኮኖሚስት ነው ማለት ነው። እና ምን አነሳሳው ኒዮሊበራል የሚለውን ላይክ ተርሚኖሎጂ ወይንም ሊበራሊዝም እንደገና ማለት ነው። ሊበራሊዝም እንደገና ወይም አዲሱ ሊበራሊዝም ማለት ነው። ትራዲሽናል የሊበራል ቫሊዎቹ disparaging view of liberalism cultivated among left-wing intellectuals ማለት ግራ ዘመም የሆኑ ፖለቲከኞች፣ ሶሻሊስቶች፣ ሶሻል ዴሞክራቶች እና በአጠቃላይ ብቻ ግራ ዘመም የሆኑ ፖለቲከኞች ሊበራሊዝምን የሚያረገውን ተመልከቱት አይነት ነገር ነው። አታክ በዛበት ስርዓቱ ላይ እና ኢንስቲቱሽናላይዜሽንስ ኦፍ ፖሊሲ ሬጅም። ስለዚህ ማለት መንግስታት በቃ በፖሊሲ ነፃ ገበያን ኮንትሮል መደረግ አለበት፣ ሬጉሌት መደረግ አለበት። አሁን አንድ ነገር ነው እንዲሰመርልኝ የምፈልገው እኔ የገቨርንመንት ኢንተርቬንሽንን ሊበራሊዝም ይፈቅዳል፣ ኒዮሊበራሊዝምም ይፈቅዳል። ግን ያ ነው ገቨርንመንት ኢንተርቬንሽን ሬጅመንትድ ሆኖ ፐርማነንት ሆኖ ፖሊሲ ሪጅም ሆኖ አይዲዮሎጂካል ፍሬምወርክ ተሰጥቶት በቋሚነት የዜጎችን የግለሰብ ነፃነት፣ የንብረት መብት፣ የነፃ ገበያ እንቅስቃሴን፣ ፕራይስ ሲግናሊንግን፣ ነፃ ትሬድን በሚጎዳ መልኩ መደረግ የለበትም። ምክንያቱም ያን ካረገን ወይ ዲክታተርሽፕን ነው የምናመጣው ማለት የለየለት የኢኮኖሚ የእዝ ኢኮኖሚና ኮማንድ ኢኮኖሚ አድርገን ማለት ከፍተኛ ኪሳራ ነው የምናስከትለው። አንድ ካልሆነ ደግሞ ያኛው መርከንታሊዝም አይነት ፖለቲካል ኢኮኖሚ ነው ምንመልሰው። ስለዚህ ኒዮሊበራል ነው እነዛን የድሮዎቹን ቫሊዩዎች እንመልሳቸው ማለት የግለሰብ ነፃነት፣ የንብረት መብት ባለቤትነት፣ የነፃ ገበያ እንቅስቃሴ፣ የመንግስት ስልጣን ደግሞ ገደብ ይኑረው።
እንደፈለገ መጥቶ የንብረት መብት ለምሳሌ መሬት በሊዝ ነው አትበል ነው። መሬት በሊዝ ነው ስትል ብዙ የምትፈጥረው ችግር አለ ተያይዞ ላይ ነው የራሱ ትንታኔ። ለምሳሌ አሁን በኢትዮጵያ ውስጥ መሬት በሊዝ ቢሆንና አሁን መለስ ሲል ነበር እንዳልኳችሁ እኔ ብዙ ሙግት ሰምቻለሁ። ነገር ግን መሬት በሊዝ መስጠት ለምን ምርታማነትን እንደሚቀንስ የሚያስረዳኝ ሰው አላገኘውም ይላቸዋል። ገብቷቸዋል። ባጭር ነው ላይክ ነው ሾርት ተርም ስታስቡት እና 99 ዓመት ከሰጠሁት ምን ችግር አለው አምርቶ ምናምን ብላችሁ ልትሉ ትችላላችሁ። ግን ከጀነራል ከኢኮኖሚ ስትራክቸር አኳያ ስታዩት ማለት መሬት በሊዝ በሆነበት አሰራር መዋቅራዊ ሽግግር ለማድረግ እኔ እንጃ ምናልባት 200 ዓመት 300 ዓመት ሊፈጅ ይችላል። ገብቷችኋል። መሬትን ነፃ ካረጋችሁት ግን መንገራገጭ ይኖራል። እንዲህ ሊሆን ይችላል። እሱን ማኔጅ እያደረጋችሁ ከፍተኛ የሆነ ላይክ ነው አግሪካልቸራል ትራንስፎርሜሽን ማምጣት ትችላላችሁ። ያንን ፖለቲካዊ ፈቃዱና ፖለቲካል ዊል ኤንድ ካሬጅ ካለ አቅምም ካለ ማለት አቅምም ይጠይቃል ምላችሁ ምንድነው መንግስት ጠንካራ መሆን አለበት። ጥሩ የደህንነት መዋቅር ያስፈልጋል። ጥሩ ፖሊሲ ያስፈልጋል። ጥሩ መከላከያ ያስፈልጋል። ምክንያቱም ለምን መሰላችሁ አንድ ለውጥ ለማድረግ ስትነሱ በሀገር ደረጃ ጣልቃ የሚገባ የሀገር ሰው ነው ያለው፣ የውጭም የሀገር ውስጥም የፖለቲካ እንትኖች። ስለዚህ ሰዎች የተለያዩ ነገሮችን አጓጉል አራግቦ ተገቢ ያልሆነ ችግር እንዳይፈጥሩ ምንድነው የሚባለው ካሮቱም አርጩሜውም ሊኖራቸው ይገባል። በሁለቱም መልኩ ለውጡን ማኔጅ አድርጋችሁ ኮንቴን አድርጋችሁ መሄድ የምትችሉበት ማለት ነው። ምክንያቱም ትክክለኛ የለውጥ ፕሮግራም ይዛችሁ መጣችሁ ለውጥ ዲስራፕቲቭ ስለሆነ ማለት መንገራ እንትን ይፈጥራል። የሆነ የነበረን ነዋሪ ሁኔታን ይፈጥራል፣ እንትን ያዛባል። ያን ሲያዛባ ቅር የሚያሰኛቸው ምናምን ውጥረቶች ምናምን ይኖራሉ። እነዛን ውጥረት ማኔጅ ማድረግ ነው ትልቁ ነገር አንዱ ከለውጥ እንግዲህ ቼንጅ ማኔጅመንት ውስጥ ማለት ነው። ያንን ለማድረግ ጥሩ መንግስት ያስፈልጋል፣ ጥሩ መከላከያ ያስፈልጋል፣ ጥሩ ደህንነት ያስፈልጋል፣ ጥሩ ፖሊሲ ያስፈልጋል፣ ጥሩ ፖለቲካም ያስፈልጋል። ማህበራዊ ዲስኮርስ መኖር አለበት ምናምን ነገሮቹ እርስ በርሳቸው ተያይዘው ችግሮችን በማህበር እየፈታን መሄድ ያስፈልጋል ማለት ነው። እና ምን ልላችሁ ነው መንግስት ጣልቃ ይገባል። መንግስት ጣልቃ መግባቱ ችግር የለውም። እንዲያውም እንዳልኳችሁ አሁን እንትና ማን ነው ስሙ ቻልመርስ ጆንሰን the issue is not one of state intervention in the economy ይላል። ጉዳዩ መንግስት በኢኮኖሚ ውስጥ ጣልቃ ይገባል ወይስ አይገባም አይደለም። ይሄ እንግዲህ ስለ ዴቨሎፕመንታሊዝም በሚያወራበት ጊዜ ነው። the issue is not one of state intervention in the economy. All states intervene in the economies for various reasons, all among which are protecting national security, ensuring industrial safety, providing consumer protection, aiding the weak is part of state intervention. ሁሉም ጣልቃ ይገባል። Promoting fairness in market transactions, preventing monopolization, controlling free market enterprise systems, securing the public interest in natural monopolies, achieving economics of scale, የተለያየ ነገር ይዘረዝራል ማለት ነው። ዝርዝሩ ብዙ ስለሆነ the question is how the government intervenes and for what purpose። ስለዚህ መንግስት ጣልቃ ይገባም አይደለም፣ ጣልቃ ይገባል። ግን ጣልቃ ሲገባ ኮንትሮልድ መሆን አለበት። ኮንትሮልድ ካልሆነ እንትኑ ዳፋው ብዙ ነው ማለት አሁን የሶሻሊስት ፖለቲካል ኢኮኖሚ ሳይንሳዊ አይደለም ማለት ነው። ኢኮኖሚ የግድ ማትረፍ አለበት ለመስራት ለመቀጠል። የማርክሲስት ኢኮኖሚ ግን ትርፍን ኃጢአት አድርጎ የሚያይ ወይም ብዝበዛ አድርጎ የሚያይ በመሆኑ እንዴትም አድርጎ ቢል መጨረሻ ላይ የሚያደርገው ድህነትን ነው የሚያከፋፍለው እንጂ ገብቷቸዋል። እኔ ሊቆጣጠረው ብሎ ሲይዝ ድህነትን ነው የሚያከፋፍለው። ድህነትን ካላከፋፈለ ደግሞ ማለት አሁን ድህነትን ምን አለ መሰላችሁ እንግዲህ እንትኑ ይሄ ብራንቹ ምንድነው ቅርንጫፉ ብዙ ስለሆነ አንዱ ሀሳብ ወደ አንዱ ሀሳብ ያልኩ ትንሽ የመዘባረቅ ነገር አለ። ግን ታግሳችሁ ከሰማችሁኝ አንድ የሆነ ስዕል ሰጣችኋለሁ ብዬ አስባለሁ። ምንድነው ኮሚኒስቶቹ መጀመሪያ የግል ንብረትን አጥፍተን ይሄን አድርገን የግል ንብረትን አጥፍተን ካሽን አጥፍተን እንትንን አጥፍተን ከማዕከል በእዝ ፕሮግራም አውጥተን
ምርታም ማለት በጣም ጀስት የሆነ እንዲያውም አንድ ሰው ምን አለ ነው የሚባለው ሄጄ ነገን አየሁት ይሰራል ማለት በራሻ የነበረውን ሪፎርም በ1922 ምናምን ሌኒን ጊዜ ሄዶ አይቶ ማለት በቃ ላይክ ነው ፊውቸር ራሻ ውስጥ እየተሰራ ነው፣ ነገ ይሆናል፣ ነገን አይቼዋለሁ፣ ነገ ይሰራል አላ ይባላል። እና ሲጀምሩ በጣም ላይክ ነው በቃ የሚሰራ ይመስል ነበር። ነገር ግን ትንሽ እንደቆየ ካሽን አጥፍተዋል፣ የግል ንብረት ባለቤትነትን አጥፍተዋል፣ እነዚህ ነገሮች አጥፍተዋል። ውሎ ያደረ ምክንያቱም ምርታማነት፣ ኮምፒቲሽን፣ የንብረት ባለቤትነት መብት፣ የግል ተነሳሽነት፣ ትርፍ፣ እነዚህ እሳቤዎች ስለሌሉ እነዚህ ነገሮች ፈንዳሜንታል ናቸው። ያለ እነዚህ ማንም ሰው ጀስቲፋይ ሊያደርግላቸው አይችልም። ኢኮኖሚ ኦፕሬት አድርጎ ውጤታማ ይሆናል ብሎ ማለት ነው። ችግር የላቸውም ማለት ግን አይደለም። እንዳልኳቸው አለመረጋጋት ይፈጥራሉ በተለያየ መልኩ ማለት እንዳልኳችሁ ያከስራሉ። አንዳንዱ ሰው ተወዳድሮ ይወጣል ምናምን። ለዛ እኮ ነው የፖለቲካል ኤንቫይሮንመንቱ ኦፕን ይሁን ዴሞክራቲክ ይሁን። ያንን ስንል ግን እንዳልኳችሁ ምንድን ነው ኦፕን ይሁን ሲባል ኦፕንን ልቅ ይሁን ማለት አይደለም። በህግና በስርዓት ይሁን እየተነሳንም እየወደቅንም ምክንያቱም በብዙ ማለት ለውጥ ዳይናሚክ ነው። ብዙ ሁኔታዎች አሉን ብቻ ሳይሆን ብዙ ጠላት አለ። የውስጥም ጠላት የውጭም ጠላት አለ ማለት አሁን ኢትዮጵያን ማድከም ላይ ነው። ሩቅ ሳትሄዱ ግብፅ አትፈልግም። ለምን ላይ ነው ሌላ ኢትዮጵያ አይኑን ሳየው ያስጠላኛል ሳይሆን የአባይ ነገር ስለሚያሳስባት ማለት ነው። ሌሎች የሃይማኖት ምክንያት ያላቸው አሉ፣ ሌሎች እዚህ ጉዳይ ያላቸው የአገር ሰዎች የተለያየ ምክንያት አላቸው። ከውጭ ከውስጥም ደግሞ ብዙ ሰዎች ብዙ ምክንያት አላቸው። ቅጥረኝነት አለ፣ ድንቁርናው አለ፣ ጥቅመኝነት አለ ምናምን። እነዚህ ነገሮች ሰፊ ላይክ ነው አደጋ ናቸው። ኖውን ዴንጀር አሉ። ዴሞክራቲክ አድርገኸው ግን እነዚህ ነገሮች አቅም ላይክ ነው ዴሞክራቲክ በማድረግ ውስጥ የግድ መከላከያ ያስፈልግሃል፣ ጥሩ መከላከያ ያስፈልግሃል። ስለዚህ ኢትዮጵያ ውስጥ ከጋራ እየሮጥኩ ነው አያዋጣም ብሎ እንዲያስብ የሚያደርገው ጥሩ መከላከያ ያስፈልግሃል፣ ጥሩ የደህንነት መዋቅር ያስፈልግሃል፣ ጥሩ ፖሊሲ ያስፈልግሃል፣ ጥሩ የፍርድ ስርዓት ያስፈልግሃል፣ ስቲኮ ያስፈልግሃል። ምንድነው በትሩ ወይም አርጩሜው ቆንጆ አርጩሜ ያስፈልግሃል። አደሴም ታይም ደግሞ ካሮቱ መኖር አለበት። ሰዎች በሰላማዊ መልኩ ልዩነታቸውን ሴትል ማድረግ ከተፈለጉ የተሻለ ሀሳብ ይዘው ከመጡ ሰርተው ውጤታማ ምናምን የሚሆኑበት መንገድ ካለ ያንንም ኤክስፕሎር የሚያደርጉበት የተመቻቸና የሚሰራ መንገድ መሆን አለበት። ይሄንን ዘግተህ ይሄኛውን ብታረገው ይሄኛውን ታደክመዋል ማለት። ካሮቱን ሳትይዝ ሁሉንም ነገር ባርጩሜ ያደርገዋለሁ ብትል ምናልባት መደናደን፣ መረባበሽ ምናምን ነው የምትፈጥረው እንጂ መፍትሄ አታመጣ። ለዛ ነው አሁን እኔ ለምሳሌ በእኔ ግምት ነው ላቸው ግምት አሁን ኢትዮጵያ ውስጥ ለምንድን ነው ለውጥ የሚከሽፈው? ካሮቱ የለም፣ አርጩሜው ብቻ ነው ያለው። በአርጩሜ ደግሞ ያለ ካሮቱ ልታርቀው አትችልም። ሰው የመሰለውን ነገር ማድረግ መቻል አለበት። ከአንተ የሚጠበቀው ማለት የፖለቲካ ስልጣን ለመልቀቅ መፍራት የለብህም፣ ወይንም መተማመን መፍጠር አለብህ። የፖለቲካ ስልጣን ላይ ሲመጣ በህብረተሰብ መካከል የፖለቲካ ስልጣን ካሸነፍክ ትይዛለህ። ለማሸነፍ ግን በጉልበት አይሆንም፣ በማጭበርበር አይሆንም፣ በባንዳነት አይሆንም። በዚህ ሆነ ኢትዮጵያዊ ከሆንክ ኢትዮጵያዊነትን ካስመሰከርክ ማለትም ታማኝ ኢትዮጵያዊነት ማስመስከር ማለት ሌላ ሳይሆን በሀገሪቱ ሕግና ምናምን ተገዝቼ እኖራለሁ ብለህ እስካመን ሀሳብን አምጥተህ ተወዳድረህ አሸንፈህ መውጣት እንደምትችል ማሳየት አለብህ። ስለዚህ ሁለቱንም ይሄ ካሮቱም አርጩሜውም ያስፈልጋል። በሀገራችን ግን አሁን የጠፋው ምንድን ነው? አርጩሜው ራሱ ካሮቱ ስለሌለ አንተ ራሱ ካሮቱ እየበላህ ካሉን ይደክምሃል አርጩሜው። ወይንም በሌላ አማርኛ ምንድን ነው ኢኮኖሚው እየሰራ እያመረተ የአርጩሜውን መጠን ማሻሻል አለበት።
የመቅጫ መሳሪያው አንዳንዴ የግድ እንትንም ብቻ ላይሆን ይችላል። ብዙ አይነት ሰዎችን ማስገደጃ መንገዶች አሉ። ያ ግን የኢኮኖሚ አቅም ይፈልጋል፣ ጡንቻ ይፈልጋል፣ ብዙ አይነት ጡንቻ ይፈልጋልና አቻችለህ ነው ሁለቱንም ነው ፖዚቲቭ ኢንሴንቲቭንም ኔጌቲቭ ኢንሴንቲቭ ያስፈልጋል። ቼንጁን ማኔጅ ማድረግ እንዲቻል ማለት ነው። ግን ይህንን ከለቀኩት ከመስመር ይወጣል አይወጣም ነው፣ የትም አይሄድም። የት ይሄዳል ማለት እኔ እንደዛ ነው ማምነው ማለት የተሞከረውም የሆነውም ያ ነው። ሰዎች ፈርተዋል። አሜሪካን ሀገር በፍጹም ዲሞክራሲ አይሆንም ተብሎ ብዙ አይሆንም ማለት አይሆንም ተብሏል። ግን ሀብታም ሀገር፣ ጠንካራ መከላከያ፣ ዴሞክራሲ ካለ ምንም አትሆንም ነው። ያ ማለት ግን ጠላት ይጠፋል እንዲ አይጠፋም። የውስጥም የውጭም ነው እኮ የምልህ። ለምሳሌ አሁን ዋሽንግተን ዲሲ ውስጥ 100,000 ምናምን ሰላ ያለ ይባል የሚሰልለው ለአሜሪካ ብሎ ነው እንዴ? ለራሱ ብሎ ነው? ሁሉም እያገሩ ሰው አሜሪካ ውስጥ ገብቶ ሲሰልል ነው የሚኖረው። ግን ምን ታመጣለን ስትሰልል ውለህ ማድረግ? ኢትዮጵያ አሁን አዲስ አበባ ውስጥ የሀገር ሰላ የለም? ከየሀገሩ የሀገር ሰላ ያለ ሰው ጠላት ስለሌለ አይደለም የቆም ነው፣ መቆም ስለቻለን ነው። እና ሀሳቤ ምንድን ነው? ኤኒዌይ ቼንጅ እንደዚህ አይነት ነገር ይፈልጋል ማለት ለውጥ ውጤታማ እንዲሆን ይረብሻል። ሲረብሽ ግን ረብሻው እንዴት ነው የሚስተናገደው? ለምሳሌ አሁን አንድ ካምፓኒ ሲከስር ሰራተኛ ይቀንሳል። ሲቀንስ ሊያበሳጭ ይችላል። ሲያበሳጭ በሀገሪቱ ውስጥ ሕግ ካለ የሚተማመነው ምንድን ነው? ሰራተኛ ስለቀነስኩኝ ማንም ሰው ንብረቴን አያቃጥለውም ብሎ መተማመን መቻል አለበት። ያን የሚተማመነው በምንድን ነው? ነምበር ኦፍ ቲንግስ ላይ ነው። በመንግስት ላይ፣ በፖሊስ ላይ፣ በማህበረሰቡ ስነ ምግባር ላይ፣ በምናምን ላይ የተለያዩ ነገሮች እምነት ያስፈልጋሉ ማለት ኤኒዌይስ እና ኮሚኒስቶቹ ምን መሰላችሁ ማለት እነዚህን ፈንዳሜንታሎቹን አልቀበልም ይላሉ። ፈንዳሜንታሎቹን አሁን እንዳልኳችሁ ሰው የግድ ነፃነቱ መከበር አለበት፣ የንብረት መብት ባለቤትነቱ መከበር አለበት፣ ፕራይስ ሲግናሊንጉ መስራት አለበት ማርኬት ውስጥ ነው። ስለዚህ ከውጭም ከውስጥም ዕቃ መገዛትና መሸጥ አለበት። ፖለቲካው ዴሞክራቲክ መሆን አለበት። እነዚህ ሲሆኑ ግን ችግር አይፈጠርም ማለት አይደለም። የተለያየ አይነት ችግር ይፈጠራል ያለ ነው። አሜሪካ ውስጥ ነው ኪሳራ በቃ የተለመደ ነገር ነው። ሰው ይከስራል፣ ከስራ ይባረራል፣ ይቀነሳል፣ የሚበላው ያጣል፣ ይጨነቃል፣ ይቸገራል። ሄቭን ነው ማለት አይደለም። ከዛ የተሻለ የለም ማለት ነው። ያ ሲሆን አሁን ኮሚኒስቶቹ የሚሏችሁ ምንድን ነው? እነዚህ ችግሮች የሊበራሊዝም ችግሮች ናቸው ይሏችሁና ግን የሚያመጡላችሁ አማራጭ ምንድን ነው? የግለሰቦችን ነፃነት አፍን። ምክንያቱም መንግስት የፈለገውን የፖሊሲ አሁን የሚለው ምንድን የፖሊሲ ነፃነት ትርጉሙ አሁን የፖሊሲ ነፃነት ምን ማለት እንደሆን ታውቃላችሁ? መንግስቱ ለህዝብ ተጠያቂ አይሆን እኮ ነው የፖሊሲ ነፃነት የሚሏቸው። አሁን የሚያሳብቡት በምንድን ነው? በአይኤምኤፍ ከረሜላ ልታለልም፣ በወርልድ ባንክ ከረሜላ ልታለልም ምናምን ይሏቸዋል። አይኤምኤፍ አይደለ የኢትዮጵያ መንግስት፣ የኢትዮጵያ ህዝብ ምን ቸገረው? ብትበላ ለራስ ነው። ኦፍኮርስ የሆነ ኢንትረስት አለው የራሱ ኢንትረስት፣ ግን ከኢትዮጵያ ህዝብ ከራሱ ከኢትዮጵያ ህዝብ ኢንትረስት አይበልጥም። የፖሊሲ ነፃነት እንዲኖርህ መጀመሪያ አንተ በነፃነት የተመረጥክ ሰው ሁን። ህዝቡን በዚህ በጉልበት እንደዚያ እንቀይዘ ከዛ ደግሞ እንትኖቹ ጋር የፖሊሲ ነፃነት አክብሩልኝ ማለት ምን ማለት መሰላችሁ? እኔ እንደፈለግኩ ልዘውረው ማንም ሰው እንዳይናገረኝ አይነት ነገር። አካውንታብሊቲ አልፈልግም። እኔ ማረገውን አውቃለሁ። በጣም ነው ሰልፍ ጀስቲፊኬሽናቸው ጥግ ራሳቸውን ያጸድቃሉ፣ ራሳቸውን ሜሲያኒክ ያደርጋሉ፣ ራሳቸውን እንደዚህ አይነት ፕሮብለም አለባቸው። ስለዚህ አሁን የግለሰብ ነፃነት ያፍናሉ። ዋጋ በገበያ እንዳይወሰን ማለት እንዳልኳቸው አሁን ፕራይስ ማኒፕሌት ማድረግ፣ ፕራይስ ጋውጂንግ መንግስት ሬጉሌት ያደርጋል። ፕራይስ በራሱ ይስራ ማለት
በገበያ ውስጥ ባለው በጥሬ ዕቃ አቅርቦት፣ በገንዘብ አቅርቦት፣ በካፒታል አቅርቦት፣ በሌበር አቅርቦት፣ በዲማንድ በምናምን በራሱ በኢኮኖሚክ መርሁ መሰረት ይስራ እንጂ አንተ ገብተህ ዋጋ ሴት አታርግ። አንተ ገብተህ ዋጋ ሴት ካደረግ ታዛባለህ፣ ሪሶርስ ሚስ አሎኬት ታደርጋለህ፣ ችግር ትፈጥራለህ ነው። አሁን ይሄንን አንሰማም ብለው በጉልበት ሴት ያደርጋሉ። ገብቷቸዋል። ኮሚኒስቶች ወይም ሶሻሊስት የሆኑ ሴት ያደረጉና ያ ሲበላሽ እና ትርፍ አላመጣም ሲል ወደ ምን ይገባሉ መሰላችሁ? አሁን ኢህአዴግ ወደ ገባው የልማት ድርጅቶች የሚል እድገት የሚያስመዘግቡ ማለት ወደ መርከንታሊዝሙ ተመልሶ ይገባል። ወደዛ ወደ ዘረፋው ወደ ሌብነቱ ስራ ላይ ነው። ጥቂቶችን እየጠቀመ በሀገር ስም ግን ያደርገዋል። ለእኩልነት ነው። ሌላውን ሰው በሙሉ ጨቁኖ ማለት ነው። ነፃነት አፍኖ አሁን ማን ነው ስሙ? በኋላ ላይ እንግዲህ ጊዜ ፈቅዶ ወደዛ ከመጣው ነግራቸዋለሁ። የደቡብ ኮሪያው ፕሬዚዳንት ማለት ነው ፓርክ የሚባለው ፓርክ ቹንግሊ የሚባለው ሰውዬ ሰዎች በጣም አመፅ በዛበት፣ በጣም ሰራተኛ ያፍናል ምናምን እና አመፅ በዛበት እና የደህንነቱን አለቃ ይሄንን አመፅ ሲበዛ አመፁን በትን ይለዋል እና አመፁን በትን ሲለው 3,000 ሰው ምናምን ገለን ካልሆነ አመፁን መበተን አንችልም ይላል። ለምን 3,000 ሰው አይደለም ለምን 30,000 ሰው አይገደልም? የሚገድለውን ገድለ አመፁን በትን ይለዋል እና እዛው ጋር ነው ሽጉጥ አውጥቶ ግንባሩን ያለዋል። እንግዲህ የተጻፈ ታሪክ ነው ያነበብኩት። ለማን ነው? ለህዝቡ አይደል እንዴ ብሎ እዛው ጠቅ አደረገው ማለት እና ምን ልላችሁ ነው? እንደዚህ ይሉና ወደ እንትን ውስጥ ይገባሉ ማለት ነው። ሊበራሊዝም ችግር አለም። የሊበራሊዝምን ችግር ይወስዱና የግለሰብ ነፃነትን ለማገድ የንብረት ባለቤትነት መብትን ለማገድ የግለሰብ ነፃነት ምላቸው አሁን የፖለቲካ ተቃውሞ ያጠፉባቸዋል። ፖሊሲ ኢንዲፐንደንስ በሚል የዳቦ ስም የፖሊሲ ነፃነታችንን ለማስጠበቅ አውራ ፓርቲ መሆን አለብን በሀገር ደረጃ ምናምን የሚሉት እኮ እሱን ነው። ስለዚህ እንደዚህ ይሉና ዲክቴተርሽፕን አድቮኬት ያደርጋሉ። ለምንድን ነው ስሙ ሊበራሊዝም በዚህ መልኩ ችግር አለው ብለው ማለት ነው። ያንን ሊበራሊዝምን ችግር እኛ ምንፈታው በመቆጣጠር ነው፣ ዋጋ በመቆጣጠር የንብረት መብት ላይ ገደብ በማበጀት ምናምን። ያ ነገር ደግሞ አልሰራም ሲላቸው ወደ ምን ይመጣሉ ማለት ነው? አይሰራም። ተሞክሮ አልሰራም። ስለዚህ ወደ ምን ይመጣሉ መሰላችሁ? ወደ እነዚህ ወደ ቻውቦል፣ ወደ ካይሬትሱ፣ ወደ ዛይባትሱ ይመጡና በህዝቡ ትከሻ ላይ እነዚህን ትልልቅ ባለሀብት ድርጅቶች ይፈጥራሉ ማለት ነው። ስለዚህ አንዱ ይሄ አካሄድ ስላልተመቻቸው ነው። ገብቷቸዋል። ይሄ አካሄድ ስላልተመቻቸው ነው ሊበራሎቹ ኒዮ ሊበራል የሚለውን ሀሳብ ይዘው የመጡት። ምክንያቱም እነዚህ ሰዎቹ ሊበራሊዝም ችግር የለውም አይደለም፣ ችግር አለው ማለት ችግር የለውም ማለት ሰለባ የለውም ማለት አይደለም። ሰለባ ይፈጥራል። ያችን ሰለባ ግን ግራ ዘመሞች አምባገነናዊ መንግስት ለማጽደቅ ይጠቀሙበታል። ሴም ቲንግ አሁን ጋዳፊ የሚያደርገው እሱን ነው ማለት ዲሞክራሲ አይሰራም ብሎ ነው የሚገባላችሁ። ዲሞክራሲ የሚያደርገውን ተመልከት። እንደዚህ ያደርጋል። እሺ አማራጩ ምንድን ነው ስትሉት፣ አማራጩ እኔ የተከበርኩት ጋዳፊ ነኝ፣ ሁሉን ገነት ሁሉን ሰላም አደርጋለሁ ብሎ ይመጣል ማለት ነው። በእኔ ላይ ነው ይሄ። ግን እንደዛ ሳደርግ ፕሬስ ነፃነት በል የንብረት ባለቤትነት መብት በል የመቃወም መብት በል ምናምንን ትረሳዋለህ፣ ግን አኖርሃለሁ አይነት ነገር ይመጣል። ገብቷችኋል? አሁን ትሬድ ኦፉ በዛ መካከል ነው። በአምባገነን መንግስትና በዲሞክራሲያዊ ኃይሎች መካከል ግጭት እየተፈጠረ መጣ። ምክንያቱም ሊበራሊዝም እንዳልኳችሁ ፍጹም አይደለም። የራሱ የሚያንጠባጥባቸው ነገሮች አሉ። ያችን የሚያንጠባጥባትን ነገር ግን አሁን እነሱ ወስደው ይሄንን ያደርጉበታል። የሚያንጠባጥበው ግን መረዳት ያለብን ኢኮኖሚ ማለት ኢኮኖሚ በንብረት መብት በተረጋገጠበት ፕራይሲንግ በሚሰራበት መንግስት ተጠያቂነት በሌለበት መልክ ካልሆነ ኢኮኖሚ በትክክል ሊያድግ አይችልም። ካደገም ጤናማ ያልሆነ ሁኔታዎች አሉ ማለት ምን መሰላችሁ? አሁን አንዳንድ ነገር በተግባር ሲቀመጥና
በቲዮሪ ደረጃ ሲቀመጥ ይለያል። አሁን ለምሳሌ የግብፅን መከላከያ ሰራዊት ብታዩት በጣም ሰፊና ትልቅ ነው። ከኢትዮጵያ ጋር ብታነጻጽሩት በአየር ኃይል በሉት፣ በታንክ በሉት፣ በበጀት በሉት፣ በምን በሉት ያን የሆነው ግን ከግብፅ የኢኮኖሚ ጥንካሬ የተነሳ ወይንም ደግሞ ከግብፅ የፖለቲካ ስርዓት የተነሳ አይደለም። ግብፅ የሆነ ጥንብት ያለ ሀገር ነው አይደል? ሰው ሲያሳያችሁ አዲስ አበባ እንኳን ሊያምር ይችላል። በአሁን በዚህ ሰዓት ካይሮን ምናምን ብታዩ ማለት በጣም ፖሽ የሆኑ የሚያምሩ አካባቢዎች ልታዩ ትችላላችሁ። የአዲስ አበባ ህዝብ እንኳን እንደዚህ አይሆንም እኮ የሆነ የፈረሰ ድሬዳዋ ነው የሚመስለው። ካይሮ ነው የምላችሁ። ግን በጣም ዲፌንስ በጀት አላችሁ። ለምን? ዴር አር ነምበር ኦፍ ሪዝንስ። እስራኤል አለች፣ አሜሪካ አለች፣ አረቦች ብዙ ምክንያት አላቸው። አሁን ሙስሊም ብራዘርሁድ የሚፈጥረው ችግር አለ፣ ዝምድናው አለ፣ ስዊዝ ካናል አለ፣ ጂኦስትራቴጂክ ኢምፖርታንሳቸው አለ፣ ራሻ አለች። ኢቨን አሁን ቻይና እንኳን ከነሱ ጋር ሚሊተሪ ትሬኒንግ ያደረጉ ነው ምናምን። ያ ሁሉ ነገር ተሰብስቦ ግብፅ ላይ ማለት ከሁሉ ነገር በላይ ሀብታሙ ወታደር ላይ ነው። የግብፅን ኢኮኖሚ ያንቀሳቀሰው መንግስቱንም ምኑንም የግብፅ ሁሉ ነገር ሚሊተሪው ነው። ገብቷቸዋል። ያ ማለት ግን ግብፅ የምትከተለው መንገድ ነው ጠንካራ ኢኮኖሚ፣ ጠንካራ መከላከያ የሚፈጥረው ማለት አለ። ገብቷቸዋል። ሴም ቲንግ አሁን ጃፓንም ሰዎች ልክ ነው። ሳውዝ ኮሪያ አደገች ነው፣ ግን ሳውዝ ኮሪያ በምን ምህዳር ውስጥ ሆና ነው ያደገችው? የሳውዝ ኮሪያን እድገት ያመጣው የሳውዝ ኮሪያን የኢኮኖሚ ልቀት ያመጣው ሪሊ የኢኮኖሚክ ወርኪንጉ ነው ወይስ ሌላ ኤክስተርናል የሆነ ያልተገለጸ ኃይል ነው? ጃፓን እና አሜሪካ ናቸው ወይስ ራሱ በራሱ ነው ከውስጥ ያደገው ማለት ነው? እና ምን ይሆናል መሰላችሁ ዋናው ፖይንቱ የኒዮሊበራሊዝም ኮንሰርን ችግርን ወስደው የሊበራሊዝምን ችግር ወስደው አሁን ሊበራሊዝም ችግር ካለውና ችግሩ መፈታት አለበት፣ ኦፍኮርስ መፈታት አለበት። ግን ችግሩ የሚፈታበት መንገድ የግል ንብረትን በማጥፋት አይደለም፣ የዜጎችን ነፃነት በማፈን አይደለም፣ ፕራይስ ሲግናሊንግን በመዝጋት አይደለም፣ የሌለ የውጭ ኢንቨስትመንት በመዝጋት አይደለም። ራደር እነዚህ ነገሮች በሙሉ ሜንቴን አድርገ ግን ዴር አር አዲሽናል ስቴፕስ ዛት ዩ ሹድ ቴክ። ወይንም ዋናው ሊበርቲውን አታጥፋው ነው። ኒዮሊበራሊዝም ሪአክሽነሪ የሆነው የመጣው ኬይኔዚያን ኢኮኖሚክስ ስለዚህ ነው። ምክንያቱም ኬይኔዚያን ኢኮኖሚክስ ለነዛ ምክንያት ላለመስጠት ካፒታሊዝም ላይ በሌሎች በጸረ ካፒታሊስቶች የሚፈጥረውን የሚቀርበውን ትችት ለመቋቋም እንደጉመው ነው። አይ ስትደጉመው ግን ሌላ የሚያስከትለው ብዙ ችግር አለ። በዋናነት ከፍተኛ የዕዳ ጫና ይፈጥራል ነው። የዕዳ ጫና ይፈጥራል። እሱ ችግር የለውም፣ የዕዳ ጫናው በጊዜ ሂደት እየተፈታ ይሄዳል ብሎ የሚላችሁ ነገር አለ። ኒዮሊበራሎቹ ግን አይ አይደለም፣ ፊዚካል ኮንሰርቫቲቪዝም ማለት ዋሽንግተን ኮንሰንሰስ የሚሏቸው አንድ 10 ሪኮሜንዴሽን አላቸው። ለምሳሌ ናሽናል በጀት ደፍስትን ቀንሰው ይሏቸዋል። በጀት ደፍሲት ቀነስክ ማለት ኢንቨስትመንት ቀነስክ ማለት ነው። ኢንቨስትመንት ቀነስክ ማለት አግሪጌት ዲማንዱን አፌክት እያረከው ነው፣ ኢኮኖሚ እያቀዛቀስክ ነው ማለት ነው። ላይክ ነው ለኬኔዥያኖቹ ያሳስባቸዋል ማለት ነው። ኒዮሊበራሊዝሙ ለምሳሌ ሪዳይሬክት ስፔንዲንግ ፍሮም ፖለቲካሊ ፖፑላር ኤሪያስ ትዋርድ ኔግሌክትድ ፊልድስ ዊዝ ሃይ ኢኮኖሚክ ሪተርንስ። ለምሳሌ ኢኮኖሚክ ጀስቲፊኬሽን ፈለግ ኬኔዥያኑ ምን ያደርጋል? ይሄ የሚጥላቸው ሰዎች አሉ ማለት አሁን በውድድር የሚወድቁ ሰዎች አሉ። ወይንም ደግሞ ለምሳሌ ትምህርት ነፃ አደርጋለሁ ብትሉ በጣም ፓፒላር ትሆናላችሁ። ተነስቼ አሁን ዛሬ እኔ ተነስቼ በኢትዮጵያ ውስጥ በመላ የዩኒቨርሲቲ ትምህርት ከዛሬ ጀምሮ ነፃ ነው አረጋለሁ ወይም ምናምን ነው ነፃና ነው ዴሞክራቲክ የሆነ ምርጫ ቢኖር ነው የምላችሁ። ተነስቼ ከእንትን ጀምሮ እስከ እንትን ትምህርት ነፃ አደርጋለሁ። ምግብ ራሱ ማለት 100 ኪሎ ጤፍ በግለሰብ በወር በምናምን ነፃ አደርጋለሁ ብል ልመረጥ እችላለሁ። ላይክ ነው ፒፕል አክሰፕት ሊያደርጉ ይችላሉ። ዘ ፕሮብለም ኢዝ ዋት እንደዚህ ስል ብሩን ኬት ነው ማመጣው ነው ጥያቄ። ኬት አምጥተህ ነው ይህንን በጀት የምታደርገው? ችግር የለም እበደራለሁ ነው እኮ የሚላቸው ያኛው ኬኔዚያን።
ትበደርና ግን ብድር የሚከፈል ነገር ነው። ዝም ብለህ መበደር አይደለም። ላይክ ነው ፖፒላር የሆኑ ፖለቲካል ቶፒክሶች አሉ። ለምሳሌ የጤና ሽፋን፣ ምግብ ለስራ ምናምን ብለህ ኢኮኖሚካሊ ቫያብል አይደሉም። ኢኮኖሚካሊ ቫያብል አይደሉም ማለት ኢንቨስት አሁን ምን መሰላችሁ ላይክ ነው ጥንቃቄ የሚፈልገውና በቅድ ማለት በአይምሮ ነው እንጂ በስሜት መሆን የለበትም የሚባለው ለዛ ነው። ወጪ ስታወጣ ለምሳሌ መደጎም ችግር የለውም ነው። መደጎም በራሱ ለምን ደጎምክ የሚል የለም። አሁን መለስ የሚሳሳተው ኒዮሊበራሊዝም አትደጉም፣ ጣልቃ አትግባ ወይም በቃ የዘበኛ ስቴት ዋችማን ስቴት ነው የሚሉት አይደለም። ኒዮሊበራል ዋችማን ሁን ማለት ዋችማን አቱን ላይክ ነው ኢንተርቬንሽኒስት ሁን፣ ግን ኢንተርቬንሽን ኢኮኖሚካሊ የሚያዋጣ ኤሪያ ላይ አድርገው። ያ ማለት ግን ድሆቹን እርሳቸው ማለት አይደለም። እንዳልኳቸው አሁን እኔ አንዳንዴ አይ ዶንት ኖ ታይሙ ይበቃል አላውቅም፣ ግን አሁን ለምሳሌ ቴሌ ማስፋፋት ጥሩ ነው፣ ገብቷቸዋል። ወይንም ፓወር ኤሌክትሪክ ማስፋፋት ጥሩ ነው በኢትዮጵያ ኮንቴክስት አይደለም። ግን ፓወር አስፋፍተ ሀገር ውስጥ ያለው ህዝብ ፓወር መጠቀም የሚችልበት ካሽ እንኳን ሳይኖረው ማለት ኢትዮጵያ ውስጥ የኤሌክትሪክ ሽፋን ማለት አሁን ዴታዎችን ማመን ያስቸግራል እንጂ ከ40% የሚበልጥ አይመስለኝም በሀገር ደረጃ። ግን ኤሌክትሪክ እስከ ታንዛኒያ ምናምን ኤክስፖርት እናደርጋለን ብለን እናወራለን። ላይክ እንዴት ልበላችሁ፣ ወይንም እሱ እንኳን ኢኮኖሚካሊ ሴንስ ሰጥቶ ነው ችግር የለም። ቢዝነስ ላይ ገብታችኋል። አሁን ያንን ስታዩ እኔ የምለው አሁን አንዱ ልለው የፈለግኩት ነገር ምንድነው፣ ያንን ስታዩ ይሄ ነገር የዘረፋ ፕሮግራም ነው ወይስ የልማት ፕሮግራም ነው ያስብላቸው። የዘረፋ ፕሮግራም ማለት ምን ማለት ነው? አሁን ለምሳሌ ፓወር ጄኔሬሽኑን ስትሰሩ ሲሚንቶ ፋብሪካው፣ ትራንስፖርቴሽኑ ምናምን የሚጠቀመው ማን ነው? የሆነ ከፓርቲ ጋር ሊንክ ያለው ሰው ነው። ገብቷችኋል? ህዝብ ተኮር አይደለም ልማቱ ማለት አይደል? አሁን ልክ ነው። እንዲያውም ከፖለቲካሊ ፖፒላር አልፎ ግልጽ የሆነ በህዝብ ስም የሚደረግ ዘረፋ ነው የሚሆነው። ምክንያቱም ኢትዮጵያ ፓወር ጀነሬት እያደረገች ነው። ብዙ ጀነሬት የምታደርገውን ፓወር ግን ገዝታ በላያቸው ላይ ሰዎች ኤሌክትሪክ እያለፈ ኤሌክትሪክ መጠቀም አይችሉም። ግን ኢትዮጵያ በእነሱ አናት ላይ ያሳልፋ ለውጭ ሀገር ትሰጣለች እና ለሀገር ዶላር እያስገባው ነው ይላቸዋል። ነው ወይስ የራስህን ጓደኞች ሀብታም እያደረክ ነው? ማለት አንዱ አሁን ይሄ ኮራፕሽን ሲስተሚክ ኮራፕሽን ማለት በነገራችን ላይ ይሄ ነው። አሁን እዚህ ጋር ስታዩት ምንም ወንጀል አታዩበት፣ ሲስተሚክ ኮራፕሽን ነው። ሲስተሚክ ኮራፕሽን ማለት ከእናንተ ጋር የተያያዘን ሰው ታበለጽጉታላችሁ፣ ግን ብልጽግናው ህዝቡ ጋር አይደርስም። ላይክ ነው ክሮኒ ካፒታሊዝም እየፈጠራችሁ ነው ማለት ነው። አሁን ኢህአዴግን እንድጠረጥሩት የሚያደርጋችሁ እንደዛ ነው። ያን ሁሉ ሀብት ጀነሬት አደረግ፣ ግን ማን ነው ኮንሱም እያደረገ ያለው? ለኬንያ ኤክስፖርት ለማድረግ ነው ፓወር። የኢትዮጵያ ገበሬ ጥሬ ያድሮበት አንተ ፓወር ለውጭ ኤክስፖርት አደርጋለህ ማለት ነው። ላይክ ነው ከእንትኑ የልማት አካሄዱ አንሄልዚ ነው። ወይንም ደግሞ የቴሌን ብትወስዱት ለምሳሌ ከሆነ ነው የምላችሁ፣ ከሆነ ነው ኢፍ በሚለው ያዙልኝ። ለምሳሌ በጣም አስፋፍተናል ቴሌ። ችግሩ ግን ማህበረሰቡ የቴሌን ፋሲሊቲ ማለት አሁን አዲስ አበባ ውስጥ ተጠቃሚ ሊኖር ይችላል። ኢቭን አዲስ አበባ ውስጥ እንኳን ምን ያህሉ ሰው ነው ኢንተርኔት አፎርድ አድርጎ ማለት ኢቭን ፕራይሳችን እንኳን ሪላቲቭሊ ዝቅተኛ ቢሆንም ማለት ነው ምን ያህሉ ሰው ነው አፎርድ አድርጎ መጠቀም የሚችለው? ዝቅተኛ ነው አይደለም። ግን ማለት አሁን በእኛ ሀገር ኮንቴክስት አይሰራም እንጂ ማለት ምርጫ የለውም እላችሁ መንግስትን ይሄ ፖሊሲህ የሌባ ነው ውሸታም ነህ ምናምን አንተ አጭበርባሪ ብሎ አሸንፎ ስልጣን ላይ የሚወጣ ሰው የለም።
ገብቷቸዋል። ግን ኒዮሊበራሊዝሙ የሚለው ምንድን ነው? ኢንቨስትመንትን ኢኮኖሚካሊ ፕሮፊታብል ወደሆነ ዳይሬክት አድርገው ዊች ሚንስ አንደ ኖርማል ሰርከምስታንስስ መሆን የነበረበት በኢትዮጵያ ሴናሪዮ መጠቀሚያው ብር ሳይኖር ምንድነው መጠቀሚያው ብር ሳይኖር ለሰውየው ላይክ ነው ምንድነው ስማርትፎን ብትሰጠው ምን ትርጉም አለው? እንትን የለውም። ላይክ ነው ኮኔክት አድርጎ ከኢንተርኔት ጋር አድርጎ ይማርበታል እንዳትል ዴታውን እንኳን መግዛት የማይችል ሰውዬ ነው ያለው። አንተ ግን ኢንፍራስትራክቸር ብለህ የአገር ኢንፍራስትራክቸር ገንብተለታል። ስለዚህ ኢኮኖሚካሊ ፕሮፊታብል አይደለም። ገብቷቸው አሁን ለምሳሌ ከመለስ አስተዳደርና እኔ ሲመስለኝ ነው የምላችሁ የመለስ አስተዳደርና የዓለም አቀፉ ፋይናንሲንግ ኦርጋኒዜሽንስ ለምሳሌ እንደ IMF እንደ ወርልድ ባንክ ያሉት የሚጋጩበት ይሄ ነው። መለስ አሁን የፖሊሲ ፍሪደም ይላቸው የፖሊሲ ፍሪደም ብሎ ቴሌ አስፋፋለሁ ይላል። ቴሌ ታስፋፋለ፣ ግን ቴሌ ተስፋፍቶ እዛ ደርሷል። ሰውየው ግን ይጠቀምበታል ወይስ ዝም ብሎ እዛ መሬት ውስጥ ተቀብሮ እየበሰበሰ ነው? ልክ እንደዛ 5-6 ኤቲኤም ዘርግተሃል፣ 5-6 ኤቲኤም ተዘርግቷል፣ ግን 5-6 ኤቲኤሙ ተጠቅሟል ወይ ማለት ሰው እንትኑ ዩቲሊቲ ሪተርን ኦን ኢንቨስትመንቱ ምን ያህል ነው? ወይንስ ያችን ምንድን ነው የሚባለው ኢምፖርት ኤክስፖርተር አለ ኤቲኤም የሚያስመጣ ገብቷቸዋል። እሱን ባለሀብት እያደረግክ ነው ወይ? ኒዮሊበራሊዝም እንዲህ ስላለ ጠላቴ ነው ካልገደልኩት ካላጠፋሁት ለምትለው ወይ ሌባ ነህ ማለት ነው። ሞላጫ ኪስ አውላቂ ወመኔ ሌባ ነህ ማለት ነው። እና የሚላችሁ ምንድን ነው? ኢንቨስት አርግ። ኢንቨስትመንት ግን ኢኮኖሚክ ሪተርን ያስፈልገዋል። ኃይል ማመንጨት ምንም ጥያቄ የለውም። ኃይል አምንጭ፣ ግን ማርኬት አለ ወይ? አይ ችግር የለም ራሱን ይከፍላል ምናምን ብላል። ስለዚህ ምን ልታደርገው ነው? በኋላ ኃይል አመንጭተህ ከኢትዮጵያ ላይ በኢትዮጵያ ሕዝብ አናት ላይ ደግሞ ሰው አለ ያጨበጭብልሃል። ኤሌክትሪክ ኤክስፖርት ያደርግ ብሎ ማለት ነው። በኋላ ኢንዱስትሪያላይዝ ስናደርግ ምናምን ያስፈልጋል። እንትን ነው ራሽናል ሁን ነው ኢኮኖሚካሊ ራሽናል ሁን። ለምን ይሄ አሁን ኬኔዚያኒሙ ይቅርታ ማለት በአማርኛ ኬኔዚያኒዝሙ ስማርትነስ ይጠይቃል፣ ብስለት ይጠይቃል፣ ጥንቃቄ ይጠይቃል። በሰለጠኑት በእነ አሜሪካ ራሱ ነው የምላችሁ። በጣም እንግዲህ ማለት ኢንዲፐንደንት ፌዴራል ሪዘርቭ ባላቸው በምናምን ባሉ ብዙ ኢኮኖሚስቶች ብዙ ሳይንቲስቶች ምናምን ባሉ ምክንያቱም እንትን ነው የፈለክ የተማርክ ብትሆን ዶክተርም ይታመማል። ገብቷቸዋል። እንትን ነው ሰው ነና እንደ ሰው ሀብት ያሳስተናል፣ ውበት ያሳስተናል። እንደዚህ አይነት ነገሮች እንታለላለን። ስለዚህ ኬኔዚያም ይሰራል፣ ግን ኮንዘርቫቲቭ ካልሆንክ ፖለቲካሊ አዋጭ የሆኑ መስኮችን ለምሳሌ በእነሱ ሀገር ለምሳሌ ድጎማ ልታበዛ ትችላለህ ድምፅ ለማግኘት። በእኛ ሀገር ድጎማ አይደለም የምታበዛው። ምክንያቱም ድጎማ ሳታበዛ በጉልበት ነው የምታሸንፈው። በክላሽ ነው ስልጣን የምትይዘው። ተቃዋሚ ታስራለህ፣ ትገርፋለህ፣ ምናምን ትላለህ። ገብቷችኋል? አፍነ ይዘ ነው የምታደርገው። ግን አፍነ ይዘ ኢኮኖሚካሊ አዋጭ ያልሆነ ነገር ስታደርግ ወይ እልም ያልክ በቃ ምንድን ነው የሚባለው ጀሪካን ራስን አይገባህም፣ አታውቅም፣ ወይ ደግሞ ሞላጫ ሌባ ነህ ማለት ነው። ለምን አሁን ቴሌን ስትገነባ ልክ ነው። ይሄ በነገራችን ላይ በጣም የተለመደ ነው። አሁን ይሄንን ስላችሁ እንትንም ያስቀረዋል አይደለም፣ ዴሞክራሲም ያስቀረዋል ማለት አይደለም። ዴሞክራሲ ግን ምንድን ነው ተጠያቂነት ስላለ 20 ዓመት 30 ዓመት ስትቦጠቡጥ ስትዘርፍ፣ ከዛ ደግሞ አንተን ለማጥፋት አገርና ሀገር ሲጋጭ ገብቷቸዋል። ስንቃቃር፣ ስንወጋጋ፣ ስንደማማ እንውለን። በዲሞክራሲ ከሆነ ተጠያቂ በፍርድ ቤት ትጠየቃል፣ ትከሰሳለህ። ምን ችግር አለ? ወይ በምርጫ ትወርዳለህ ማለት ነው። ማስረጃ እንኳን ቢጠፋብህ መክሰስ። አሁን ለምሳሌ ቴሌን አስፋፋለሁ ብለህ የአገር ትላልቅ ኢንቨስትመንት እያደረግ
በዛ ኢንቨስትመንት ውስጥ እንግዲህ የራስን ሰዎች ሰግስገ መኪና ስታከራይ እንትን ኢምፖርት ስታደርግ ከረንሲ ለእንትና ለዘመድ ስትሰጥ ምናምን ስትል የራስን ሰዎች ሀብታም ስታደርግ ከርመሃል። አሁን ይህንን ሰብስበ ስትራክቸራል ኮራፕሽን ስለሆነ ፍርድ ቤት አቅርበህ ልታሸንፈው አትችልም። የምታደርገው ምንድን ነው? በምርጫ ታወርደዋል። በምርጫ ካላወረድከው ግን በምንድን ነው? የፖለቲካ አመፅና ብጥብጥ ነው የምታስነሳው። ችግር ትፈጥራለህ ነው። እና ኒዮሊበራሊዝሙ የሚልህ ምንድን ነው? ነው ኢንቨስት አርግ ግን ሪዳይሬክት አድርገው ፖለቲካሊ ቫያብል ወደሆነው። ያ ማለት ግን ዴሞክራሲዎችም ለምሳሌ ፖርክ ባረል ነው የሚሉት አላቸው። ለምሳሌ ዝም ብለው ህዝብ ለማስደሰት ብለው ፕሮጀክት መንገድ ሊያሰሩ ይችላሉ። መንገዱ ግን ማንም ላይሄድበት ይችላል። ገብቷቸው ኢኮኖሚካሊ እንትን ላይሆን ይችላል። ኒዮሊበራሊዝም ኮንዘርቫቲቭ ነው። ገንዘብ አጠቃቀምህ ኢኮኖሚካሊ ሴንስ የሚሰጥ ይሁን፣ ትርፍ የሚያመጣ ይሁን እንጂ አሁን ለምሳሌ ቴሌ ለምን ሰራህ ብሎ አይጣላ፣ ወይንም ኃይል ማመንጫ ለምን ገነባህ ብሎ አይጣላ። ኃይል ማመንጫው ግን ትርፍ ያምጣ ላይክ ነው። እየደጎምክም አሁን ለምሳሌ ኤልፓ ይደጎማል ይመስለኛል። ገብቷቸዋል። ቴሌም ይደጎማል፣ ይደጎማል አላውቅም ብቻ ነዳጅ ተደጎማለ ምናምን ላይክ ነው። መደጎሙ ችግር የለውም ግን ከየት አምጥተህ ነው የሌለህን ነገሮች እያስፋፋ እሱንም እንደገና በሌለህ ብር እየደጎም መጨረሻው ምንድን ነው? በቃ ማለቂያ የሌለው የዕዳ ጉድጓድ እየቆፈርክ ነው። ኢኮኖሚካሊ ማለት ኒዮሊበራሊዝም የሚለው አሁን ላይክ ነው ኢንቨስት አታርግ አይደለም፣ ጣልቃ አትግባ አይደለም፣ አትሳተፍ አይደለም፣ ግን ኮንዘርቫቲቭን ለምን የበጀት እንትን ታስከትላለህ ነው። ያኛው ኬኔዚያንሙ ደግሞ የሚለው ጣልቃ ካልገባውና በዚህ መልኩ አንዳንድ ሰዎችን ካላገዝ አግሪጌት ዲማንድ ስትራክቸራሊ የማይንቀሳቀስ ነገር ነው ላይክ ነው ማለት ኢኮኖሚክ አናሊሲሱን እንርሰው ከፖለቲካ አንጻር ምክንያቱም ይህ ነው ክርክር ነው ላይክ ነው ኤግዛክት ምንድን ነው የሚባለው ዋናው የኔ የትኩረት አቅጣጫ የኔ ሀሳብ መለስ አሁን ኤምፋሳይዝ የሚያደርገው ምንድን ነው? ኒዮሊበራሊዝም ዋችማን ስቴት ነው፣ መንግስትን ጣልቃ አትግባ ይላል። መንግስት ግን ጣልቃ መግባት አለበት። አይ ኒዮሊበራሊዝም መንግስት ጣልቃ ይግባ አይልህም። አገባቡ ግን ስርዓት ያለው መሆን አለበት። እና ሲጣሉ ራሱ ኒዮሊበራሊዝም እና ኬይንስ ሲጣሉ ኬይንስ የሚለው አገባብ ሌላ አይነት ነው፣ ኒዮሊበራሊዝም የሚለው አገባብ ሌላ አይነት ነው። የአገባቡ አይነት ነው የሚለያየው እንጂ ሁለቱም ኬኔዚያኒዝም ፐርማነንት በሆነ መልኩ ኢኮኖሚ ውስጥ ጣልቃ መግባት አለብህ ይላል። እነዚህ ግን ከገባህም ቴምፖራል ነው፣ ስትራቴጂክ መሆን አለበት እና ሜዥርድ መሆን አለበት። እና ለምሳሌ እንደዚህ አሁን እንዳልኳችሁ ለምሳሌ ኢንቨስትመንት ፓወር ጀነሬሽን ላይ እንትን በሆነ መልኩ መሆን አለበት ማለት ነው። አይ ቲንክ ሰዓቱ እዚህ ጋር ይገድበኛል። እዚህ ጋር ላቁመውና ወደሚቀጥለው ሄዳለሁ። ስለሰማችሁኝ አመሰግናለሁ።